ተመልሰና ተመልካቾቻችን እየተመለከታችሁ የምትገኙት የአርብ ምሽት የኢቢኤስ ስፖርት ፕሮግራማችን ነው። የእንግዳ ሰዓት ላይ እንገኛለን። የዛሬው እንግዳችን ደግሞ በሴቶች እግር ኳስ ላይ እንግዲህ ከፍተኛ ዝና ያለው ወጣት አሰልጣኝ ነው። በኢትዮጵያ ብሔራዊ ቡድን ኡጋንዳ ላይ በተካሄደው የሴካፋ ውድድር ላይ እንግዲህ አሸናፊ በመሆን ለሀገሩ ዋንጫ አበርክቷል። በክለብ ደረጃ በደደቢትና በሲዳማ ቡና የሰራቸው ጥሩ ታሪኮች ይናገራሉ። ከዛ ባለፈም ከሴቶች እንግዲህ የኢትዮጵያ ከዓመት በታች ብሔራዊ ቡድን እንዲሁም በጋና በነበረው እንዲሁም ደግሞ ከሞሮኮ ጋር በነበረው የመጨረሻ ጨዋታ ድረስ ለኦሎምፒክና እንዲሁም ደግሞ ለዓለም ዋንጫ የፍጻሜ ተፋላሚ መሆን እንዲችል ማድረግ የቻለ ውጤታማ አሰልጣኝ ነው። አሁን ላይ ደግሞ ወደ ኡጋንዳ ሊግ በማቅናት ካምፓላ ኩዊንስን ይዞ በመጀመሪያ ዓመት ተሳትፎ የመጀመሪያውን ዋንጫ ማሳካት ችሏል። ይሄ ደግሞ ለሀገርም ለራሱም እንግዲህ ትልቅ ክብር ያስገኘለት ሆኗል። ይህ አሰልጣኝ በተለይም ለእረፍት ወደ አዲስ አበባ በመጣበት ሰዓት ላይ የመጀመሪያ ዙር በአንድ ነጥብ እየመራ ይሄን ቃል ተናግሮ ነበር። እነሱ ጋር ሲደርስ የነበረው ሁኔታ 8ኛ ነበሩ። ጥሩ ደረጃን ለማምጣት ነበር ሲሰራ የነበረው። ያም ነገር ተሳክቶ አንደኛ ደረጃን ይዤ በ25 ነጥብ አንደኛውን ዙር ጨርሻለሁ። ቡድኑ አሁን አንደኛውን ዙር አንደኛውን ጨርሷል። በቃ ዓላማዬ ማስቀጠል ነው። ሻምፒዮን ለመሆን ነው የምሰራው። ክለቡን በደንብ አድርጌ ማኔጅ አድርጌ በትልቅ ውድድሮች ላይ ይዤ መሳተፍ ፈልጋለሁ። ራሴንም ማሳደግ ፈልጋለሁ። እንግዲህ እንደተመለከትነው ያለውንም ቃል መፈጸም ችሏል። ፍሬው በተለይም ወደ ቤተሰብ ጥየቃ አንደኛ ዙር ላይ በመጣበት ሰዓት ላይ ከኢቢኤስ ስፖርት ጋር ቆይታ አድርገን ነበር። በዛ ሰዓት ላይም በእርግጠኝነት ዋንጫውን አሳካለሁ የሚል ህልም ነበረ። ይሄንንም አሳክተ ተመልሰሃል። እንደ ሀገርም በጣም የኮራንበት ውጤት ነው። አንድ ኢትዮጵያዊ በሌላ ሀገር ላይ ስኬታማ ሲሆን ደግሞ ከምንም በላይ እጅግ ያስደስታልና እንኳን ደስ አለህ፣ እንኳን በድጋሚ ተገናኘን። እንኳን አብሮ ደስ አለን። እኔም እዚህ ጋር መጥቼ እንደገና ስለቀረብኩ ከልብ አመሰግናለሁ። ያው በርካታ ስራዎችን የኢትዮጵያ ህዝብ ያውቃል ብዬ አስባለሁ። በሴካፋ የሰራው ትልቅ ታሪክ አለ። ከሀገር ውጭ ያመጣው ዋንጫ፣ በደደቢት ያስመዘገብከው ዋንጫ አለ። ከዛ ባለፈ ወጣት ቡድን ላይ የሰራው ትልቅ ስራ ድረስ ዛሬም ድረስ እንግዲህ ቡድኑ በተለያዩ ውድድሮችም እንዲካፈል መንገዱን ጠርጋልና ወደ ካምፓላ ኩዊንስ ካቀና በኋላ እንግዲህ አዲስ ባህል ነው ላንተ፣ አዲስ ሀገር ነው። የመግባባት ሂደቱ እንግዲህ በራሱ ጊዜ ይፈልጋል። እግር ኳስ ደግሞ መግባባቶችን በእጅጉ ይጠይቃልና እነዚህን ሁሉ ተሻገረ ግን በመጀመሪያው ዓመት ይሄን ውጤት ማሳካት ቀላል የሚባል አይደለምና ይሄንን ማድረግ ችለሃል፣ ቃልህን ፈጽመሃልና ለዚህ ውጤት መሳካት ግን ዋና ሚስጥሩ ምን ነበር? ውድድሩስ እንዴት አለፈ? የአንድ ዓመት ውድድር። እሺ እንግዲህ በጣም አመሰግናለሁ። አሰልጣኝ ፍሬው ኃይለ ገብርኤል እባላለሁ። የቀድሞ የኢትዮጵያ ብሔራዊ ቡድን የአንደር 20 እና የዋናው ቡድን አሰልጣኝ ነበርኩኝ። ቅድም አንተ እንደጠቀስካቸው ብዙ አቺቭመንቶችን ያው ሰርቻለሁ ብዬ አምናለሁ። ያ ግን ገና የሚቀጥል ነው፣ የሚቆም አይደለም። ወደፊት በአገሬ ላይም ከአገሬም ውጪ ብዙ ነገሮችን ሰራለሁ ብዬ አምናለሁ። እንግዲህ ወደ ካምፓላ ኩዊንስ ከማቅናቴ በፊት በኢትዮጵያ ብሔራዊ ቡድን ላይ ያለሁኝ ዋናውን ብሔራዊ ቡድን ኡጋንዳን እንዳሰለጥን እድሉ መጥቶልኝ ነበረ። ያው በወቅቱ አገር ይቀድማል፣ አገር ውድድር ነበረባትና ያንን ነገር ትቼ ነው እዚህ የተቀመጥኩት። ያው ብዙ ነገሮች ሀፕን አደረጉ። ከዛ በኋላ 6 ወር የማገገሚያ ጊዜ ያው የማረፊያ ጊዜ ነው የሚባለው ስራ አቁሜ ነበረ። ብሔራዊ ቡድን እያሰለጠንክ የኡጋንዳ ብሔራዊ ቡድን ፍላጎት አሳይቶ ነበረ። እኔ እዚህ ውል የለኝም፣ ውሌን ኦልሬዲ ጨርሻለሁ። መሄድ ይቻል ነበረ ግን ከሀገር ማንም አይበልጥም። እኔ ሀገሬን በተአምር አሁን ለሽንገላም አይደለም ምደራደርበት ጉዳይ አይደለም። 3 ወር ውል ጨርሼ አልፈረምኩም። መሄድ ይቻል ነበር ግን ጨዋታ ከፊት ለፊት ያለ ያንን ከማሰብ ያ እድል አምልጦኝ ነበረ። አሁን ደግሞ እግዚአብሔር በፈቀደው መልኩ ይሄንን እድል ድጋሜ በክለባቸው ላይ ስለፈለጉኝ እዛ ለማሰልጠን ከነሱ ጋር ተስማምቼ ሄጃለሁ። በዚህ አጋጣሚ የክለቡን ፕሬዝዳንት ሚስተር ማጉጉን ከልብ ማመስገን ፈልጋለሁ። ትላንት እድል ሰጥተው አልመጣም ብለ ዛሬ ደግሞ ሌላ እድል መስጠት ማለት በቃ ፕሮፌሽናሊዝም ሰው እንደሆኑ አውቄያለሁ። ሚስተር ማጉጉን በጣም ማመስገን ፈልጋለሁ። ያን እድል ሰጥተውኝ እንግዲህ ሲሄድ ያው አዲስ ነባራዊ ሁኔታ ነው፣
አፕቲቲዩዱ አዲስ ነው፣ ካልቸሩ አዲስ ነው፣ የምታያቸው ነገሮች ሁሉ አዲስ ነው። ተጫዋቾች አላቃቸውም፣ ብዙ የሚቸግሩ ነገሮች ነበሩ። ያን ነገር ግን ያው ከእግዚአብሔር ጋር ብዙ ነገሮችን ተላምጄ አንደኛውን ዙርና ተጋመጥቼ እስከሰራ ድረስ ብዙ ጣውረዶች ነበሩት። ያለ መልመድ አመጋገብ ላይ አንዳንድ ነገሮች ላይ ትንሽ የሚቸገርበት ነገር ነበርና የውጤቱ ሚስጥር ምንድነው? ትላንት ከትላንት ወዲያም ሀገሬ ላይ በሰራውባቸው ቲምና ሀገሬ ላይ በሰራውበት ናሽናል ቲም እርከኖች ላይ ብዙ ልምዶችን ወስጃለሁ ብዬ አምናለሁ። እሱም ረድቶኛል፣ አግዞኛል። ከዛ ወዲህ ግን ሙያ ሁሉ ቀን የምትጠብቀው ነገር ነው። ሙያ እንዲለቀቅ አድርገህ እመጣለሁ ለቀቅ አድርገህ እመጣለሁ የምትለው ነገር አለ። እግር ኳስ ከባድ ነው ብዬ አምናለሁ። በጣም ለሙያው መሰጠት ይጠይቃል። እሱ ላይ በጣም ፎከስ አድርጌ ሙያ ላይ ብዙ ጊዜ ያው ሲሪየስ ሆኜ ነው የምሰራውና እዛም ሲሄድ ያንን ነገር ልጆቹ የተቀበሉብኝን መንገድ የካምፓላ ኪንግስ ተጫዋቾችን ያው ከልብ ማመስገን ፈልጋለሁ። ኮቺንግ ስታፉንም ከኔ ጋር ጥሩ ግንኙነት አድርገው ይሄ ውጤት እንዲመጣ ብዙ ነገር አድርገውልኛልና በቢሮ ደረጃም ያሉት ሰዎች የተሻለ ነገር እንድሰራ አግዘውኛል። እግር ኳስ የብቻ ስራ አይደለም፣ የህብረት ስራ ነው። እሱ ጋር ምን አለ አንዱ ጋር ምን አለ የሚለው ነገር ሐሳቦች ሼር እያደረክ ፕሮፌሽናሊዝም ነው የሚጓዙትም። ከኔ ብቻ ሳይሆን ከነሱም ብዙ የተማርኩት ነገር አለና ፖዚቲቮች ናቸው። ያ ነገርን አዲስ ነገር አይቻለሁ ፖዚቲቭ። በዚህ አጋጣሚ ግን የኛንም ሊግ ታውቀዋለህ፣ የሰራህበት ነው፣ አሸናፊ የሚሆንክበት አጋጣሚ አለ። የሁለታችንም ሊጎች በምን ታነጻጽረዋለህ? ከኛ ምን ልንወስድ እንችላለን? ከነሱ ምን ልንማር እንችላለን? ምን ልዩነት አለው? ልዩነቱ እንግዲህ ብዙ ልዩነቶች አሉት። የመጀመሪያው ልዩነት ብዬ ማስቀምጠው እዚህ ሀገራችን ላይ ሁለቱንም ቶርናመንት አይቼዋለሁ በማየት ደረጃ። እኔ በማሰለጥንበት ሰዓት ግን ደደቢትም ሆንኩ ሲዳማ ቡና ሆኜ የተዘዋዙሮ ጨዋታ ለተጫዋቾች ብዙ ልምድ ይሰጣል ብዬ አምናለሁ። ተዘዋዙረን ነበር የምንጫወተው። ከአንዱ ሀገር ወደ አንዱ ሀገር አንዱ ኮንፊደንስ ዴቨሎፕ ማድረግ የሚችሉት ተጫዋቾች ከተቃራኒ ደጋፊዎች ፊት መጫወት ሰው ሌላ ሀገር ላይ ሄደው ነገ ለምትገነባው ናሽናል ቲም ትልቅ ክሬዲት ይኖረዋል ብዬ አምናለሁና ደደቢት ያለው ለምሳሌ ጥረት ፋሲል ያለው አርባ ምንጭ ነው ያለው፣ ሐዋሳ ነው፣ መዘዋወሩ ድሬዳዋ ነው። እዛ መሄዱ ተጫዋቾች ኮንፊደንስ ዴቨሎፕ እንዲያደርጉ ይጠቅማቸዋል ብዬ አምናለሁ። ይሄን ነገር ደግሞ አሁን ወደ ካምፓላ ኪንግስ አቅንቼ ስሰራ በጣም ረጅም መንገድ አላቸው። ለምሳሌ ቶሮ የሚባለው ባሌ፣ ሶሬቲ ምናምን እኚህ በጣም ሩቅ ሀገሮች ናቸው። ቻሌንጅ አለው። ሄደ ሁለት ቀን ተጉዘ ምናምን ተጫውተ ምናምን ስትመጣ ተጫዋቾችን እንዴት አንድል ማድረግ አለብህ። ቅድም ያልኩት ትላንት የሰራሁትም ክሬዲቱ አሪፍ ስለሆነ ካሉኝ ተጫዋቾች ጋር ምን ማድረግ ምን መሰራት አለበት፣ ምን ሪከቨር ታይም ለልጆች ምን መስጠት አለበት የሚለው ነገር ልምድ አስፈላጊ ስለሆነ ትላንት እዚህ የሰራሁት ልምድ ብዙዎችን ጠቅሞኛል ብዬ አምናለሁ። ከዛ ባለፈ ምናልባትም ይሄ ዓመት እንግዲህ ለአሰልጣኝ ፍሬው ገብርኤል የስኬት ዓመት ነው ብሎ መናገር ይቻላል። ምክንያቱም በካምፓላ ኪንግስ ጋር የሊጉን ዋንጫ ማንሳት ይችላል። ይሄ ትልቅ ስኬት ነው። ከዛ ባለፈም በኤ ላይሰንስም እንግዲህ ሞሮኮ ላይ የወሰድከውንም ያገኘበት ዓመት ነውና ላንተ ጥሩ ዓመት የነበረበት ይሄ ዓመት ይመስለኛል። እጅግ በጣም ያው የሞሮኮን ላይሰንስ ስላነሳው በዚህ አጋጣሚ የሞሮኮ ፉትቦል ፌዴሬሽንን ከልብ ማመስገን ፈልጋለሁ። ወረቀቶቼን ላይ የወሰድኩትን ላይሰንስ ያው ዳይሬክት የተላከበት ቦታ ነበር። ያን ነገር ማግኘት አልቻልኩም ነበርና ኢንዳይሬክት ነው ያገኘሁት። ዳይሬክት ማግኘት ሲገባኝ ኢንዳይሬክት በማግኘቴ ያው እንደ ሰውኛ ፊል ታደርጋለህ። ግን ዋናው እግዚአብሔር የመረጠው መንገዶች አሉ። ያ ነገር ተሳክቶልኛል። ከነሱ ጋር ባለኝ መልካም ግንኙነት ከሞሮኮዎች ጋር ተጻጽፌ ያን ኤ ላይሰንስ እንዳገኝ ሆኛለሁ። ለምሳሌ ከያገሩ ነበር ሄደን የወሰድነው። ለምሳሌ ላይቤሪያዎች ነበሩ፣ ሌላ ደግሞ እንደዚህ ሞሮኮዎች እዛ ይወሰዳሉ፣ ከፈረንሳይ መጥተው ይወሰዳሉ፣ ሴኔጋሎች ነበሩ። በጣም ብዙ በጣም በግል ነበር ያንን ትምህርት ይወሰዳሉ። ያ በግሌ ነው ራሴ ከፍዬ ነው የወሰድኩትና ፌዴሬሽኑን በዚህ አጋጣሚ ማመስገን ፈልገው የኢትዮጵያ ፉትቦል ፌዴሬሽን ፋሲሊቲቱን አሟጭተው ትራንስፖርት ችለውኛል። ግን ሌላውን ክፍያውን ለምሳሌ $2400 ከፍዬ ነው የወሰድኩት። ይሄንን ነገር አድርጌ ዛጋ ወስጄ እንድመጣ ስላደረጉልኝ ያው መመስገን ያለበት ሰው መመስገን አለበት ብዬ አምናለሁና ሌሎቹ ግን ዳይሬክት በፌዴሬሽኑ ዛጋ ተከፍሎ የሆነ ነገር ፋሲሊቲ ተደርጎ ወረቀታቸውን አግኝተዋል። እኔ ግን እዚህ ጋር ተልኳል ተብሎ ያ ነገር እዚህ የለም ተብሎ ከብዙ ጣውረድ በኋላ ያን ወረቀት እንዳገኝ ችያለሁ። ያ ደግሞ እነኛውን ሰርተው የሚያሰሩ ሰዎች እግር ኳስን በደንብ አክብረው የሚሰሩ ሀገሮች ፖዚቲቮች ናቸውና የሞሮኮን ፉትቦል ፌዴሬሽን በዚህ አጋጣሚ አሁንም ማመስገን ፈልጋለሁ። የከፈልኩበትን ወረቀትና አንዳንድ ጥያቄዎችን ጠይቀውኝ ያ ነገር ስለተሳካልኝ ማመስገን ፈልጋለሁ ለማለት ያለው። ስለዚህ በላይሰንስም
ሻምፒዮናም ሆናል። አዎ ኤ ላይሰንስ ትልቁ ነገር በማግኘት እጅግ በጣም ደስተኛ ነኝ። ሞራል ያሰባል ወደ ድሮ መሃል ላይ ነው አይ ቲንክ ከፍተኛ ሞራል የኤ ላይሰንስ ማግኘት ቀላል አይደለም። እኔ ወጣት አሰልጣኝ ነኝ። በቃ ከዚህ ቀደም ማመስገን ፈልጋለሁ። በዚህ አጋጣሚ ብዙ ኢንስትራክተሮች ሀገራችን ውስጥ አሉ። ሲዩን ቢዩን ሶስድ ለምሳሌ ኢንስትራክተር ካሳውን ተካ ኮርስ ከሰጡኝ እነ መኮንን ኩሩ እና አብርሃም መብራቱ እነ ሰውነት ቢሻው ብዙ ያው ስማቸው እነ ዳንኤል ገብረ ማርያም እነኚህ በእኔ ውስጥ ቦታ አላቸው። ዛሬ እዚህ ለመድረሴ ዝም ብለህ አትደርስም። ከነሱ የወሰድኳቸው ብዙ ልምዶች አሉ፣ እውቀቶች አሉና ዝም ብዬ የመጣው ሰውም አይደለሁም። ከመንገድ ላይ አረማ ዩኒቨርሲቲ ብማርም በዚህ አጋጣሚ አረማ ውስጥ ዶክተር ኢያሱን በጣም ነው የማመሰግነው። በጣም ጋይድ ያደረገኝ ነበር ስልጠና ምን እንደሆነ ሜዳ ላይ እንዲገባኝ። አሁን የጽሁፉ ነገር ካነሳ አንድ ነገር ሰማው። ምክንያቱም ፍሬው አሁን ላይ ሰው ሲያቀው እግር ኳስን እያሰለጠነ ይገኛል። አሁን ላይ ከመተዋወቁ በፊት ግን ምናልባት ወደ አረማ ዩኒቨርሲቲ ከመጓዝ በፊት በሃይ ስኩል ትምህርት ቤት ያሰለጥን ነበርና እየተማረ ህልሙ እንግዲህ ማሰልጠን እንደነበረ ከዛ የጀመርክበት ነው የሚል ነገር አለና እውነትም ከዛ የጀመርክበት የስልጠና ህይወት ነው ዛሬ ላይ እንዲህ ከፍ አድርጎ በዚህ ደረጃ ላይ ያስቀመጠ? አዎ የኔ ስልጠና ህይወት በጣም ቀላል አይደለም። ምክንያቱም 10ኛ 9ኛ ክፍል እያለ ማሰልጠን ጀምሯል የትምህርት ቤቱን ቲም የሚል ነገር ስለሰማው ሃይ ስኩልም ማሰልጠኛለሁ ዩኒቨርሲቲ ማሰልጠኛለሁ እየተማርክ ማለት እየተማርኩ የኔ ስልጠና ቻሌንጆች ብዙ አሉ። በዚህ አጋጣሚ ያው ሁሉ ቀንም አመሰግናለሁ። አብርሃም መብራቱም ብዙ ጊዜ ምስጋና ሰጠዋለሁ ለዚህ ላይሰንስ። ሲ ላይሰንስ በሩ ተዘግቶ ዳንኤል ገብረ ማርያም እና አብርሃም ለኔ ተነጋግረው አረማ ዩኒቨርሲቲ ነው የምማረው ስፖርት ነው የምማረው ስል የተዘጋ በር ከፍተው ነው እድሉን የሰጡኝ። ሲዩን ወሰድኩ። እንደገና ቢዩን ገብተዋል ቢዩን። እኔ ግን ግቢ ነው ያለሁት የነገረኝ ሰው የለም። ከጀመሩ በኋላ ሰምቼ ነው እንደገና ፕሌን ቲኬት ቆርጬ መጥቼ ያን ቢ ላይሰንስ አሁን የዛሬን አካሄዱ ነው የምነግርህ። ሰዎች አንተ ለምትደርስበት ደረጃ መንገድ ይሆናሉ። ያው ሰው ጋር ኔጌቲቭ ኢነርጂ እንዳለውላ ፖዚቲቭ ኢነርጂ አለ። አጋጣሚ ሆኖ ብዙ ነገር የሚያበላሹብኝ ሰዎች እንዳሉላ ብዙ ሰዎች ደግሞ ለኔ የሚያስተካክሉልኝ ሰዎች አሉ ከፖዚቲቭ እና አብርሃምን ብዙ ጊዜ ተናግሬያለሁ። ያ ነገር ተመቻቸ ቢዩን ወሰድኩ። ኤ ላይሰንሱን ደግሞ ልክ እንደዚሁ እድሎች መተው እዛ ጋር ሄጄ ከኢትዮጵያ እኔ ብቻ ነኝ ሞሮኮ ላይ ሄጄ ወሰድኩትና ይሄም ትልቅ እድል ነው። ያው ቅድም ብያለሁ እድሉን ለሰጡኝ ሰዎች አመሰግናለሁ። ሃይ ስኩል ላይ ከልጅነቴ ነው ማሰልጠን። እኔ ለምሳሌ ነብሳቸውን ይማር ነስዩም አባተ ነጋሻ ጎስ ደስታን እና አስራት ኃይሌን እያየሁ ነው የመጣሁት። እነ ሰውነትን ከድሮ ባቾች ደብረዘይት ልጅ ነኝ። ዝግጅት ደግሞ ብዙ ጊዜ ቲሞች ይመጣሉ ከነሱ ጋር ላጌ ማረጋለሁ ልጆች ይዤ ያ ነገር ልምድ ሆኖኛል ብዬ አምናለሁ። በጣም ማከብራቸው ሰዎች ዛሬ ለኢትዮጵያ እግር ኳስ መቆም ትልቁ ነገር ዛሬ በእነሱ ጥቅም የለም አሁን ነው ጥቅም ያለው እንደው እና እነሱ መሰረት ጥለዋል ብዬ አምናለሁ። ሪኮግኒሽን መሰጠት አለበት ክብር ሊሰጣቸው ይገባል ብዬ አምናለሁና ስለዚህ የትናንት ህልም ነው ዛሬ ላይ የትናንት ሃይ ስኩል ዩኒቨርሲቲም ስማር ከኔ እድሜ ትልልቅ የሆኑት ልጆች ሁላ ጋይድ አድርጌ መራ ነበር የዲፓርትመንት ማለት ነው። ብዙ ታውረዶች ነበሩ ዩኒቨርሲቲ ላይ በዚህ በእግር ኳሱ እና ልምዱ ዝም ብሎ የመጣ አይደለም። ብዙ ቻሌንጆችን አሳልፌያለሁና ነገ ለሚመጡ አሰልጣኞች ልምዴን የምሰጠው በዚህ ነው። ቻሌንጅ በደንብ አሰልጣኝ መልመድ አለበት። በር ሲዘጋበት በሆነ መንገድ እንደ ምሳሌ ነው የምነግርህ። ጎበዝ አናጺ መዶሻ ብትነጥቀው በድንጋይ መጥቶ ገንዘብ አግኝቶ ሌላ መዶሻ መግዛት አለበት ብዬ አምናለሁ። ይሄ ነው ሐሳቡ። ስለዚህ የትኛውን መሰናክል ሊያቆም አይገባም ባይ ነኝ። በጣም አሪፍ ነገር ነው። እስቲ ወደ ሁለቱ ዋንጫዎች እናልፍ። በተለይም የሊጉ ሻምፒዮን ነው። ከዛ ደግሞ ሱዳን ላይ የተካሄደ ትልቅ ውድድር ነበር። እዛም ዋንጫ ማሳካት ይችላል። እነዚህን እስቲ ንገረን ሁለቱን ዋንጫዎች። ሊጉ ላይ እንግዲህ ኡጋንዳ ላይ በጣም ቻሌንጅ ነበረው። ሊጉ በጣም ከባድ ነው። ይሄ ነው የምትለው ቡድን አይደለም። የምትለው በትንሹም ቡድን ነው። ትልቁ ብቻ አይደለም። በጣም ትምህርት ቤት ላይ ይሰራሉ ኡጋንዳ። በጣም ዩኒቨርሲቲዎች ላይ ይሰራሉ፣ አካዳሚ ላይ ይሰራሉ። ሴቶች ላይ ደግሞ አሁን በሴቶቹ ስለማሰለጥን በጣም ፎከስ አድርገው ነው የሚሰሩባቸው። አሰልጣኞቻቸው ደግሞ አፕዴት ናቸው። ሁሉ ቀን ኮርስ ይወስዳሉ። በአገር ውስጥም ከሀገር ውጭ በመጡ ሰዎች እግር ኳሱን ኦልሬዲ ዘርግተውታል በደንብ። ዝም ብሎ የድረስ አይደለም ተዘርግቷል። ከላይ ያለው ፕሬዝዳንት ወይ ደግሞ እንደዚህ በተዋረድ ብታያቸው ሰርተው ስራ ነው የሚያሰሯቸው እና እግር ኳሳቸውን በወንዱ እንኳን የኡጋንዳን ብሔራዊ ቡድን ብታየው እንግዲህ ለቻና ያልፋል፣ ለአፍሪካ ዋንጫ ያልፋል። በቅርብም ታንዛኒያ ላይ የተጫወቱ ነበር ሴካፋ ውድድር ላይ። ሴካፋ ሄዳሉ። ምንም ውድድር አያልፍም። ውድድር የሚባል ነገር በሴትም በወንድም እነሱ ጋር አይሰረዝም። ምን ያህል ልጅ አስመረጥክ ግን ያንተ ቲም በዛው?
6 ልጅ አስመርጫለሁ ለናሽናል ቲም 7 ነበር አንደኛው ተጎርታ ቀርታለች 6 ልጅ ተመርጠው ሄደዋል ትልቅ ግባትም አድርገሃል ለናሽናል ቲም ትልቅ ግባት አድርጌያለሁና ይሄ ነው ሌላው ምንድነው ዋንጫውን እንግዲህ በጣም ቻሌንጆች ነበሩት እዛም ደስ የሚል ነገር በቃ ወደ መጨረሻ ላይ ቲሞችኛ ላይ የመበርታት የመጠንከር ትልቅ ቲም ኛን ሲገጥሙ አስበውበት መጡት መንገድ ላንተም ሌላ የቤት ስራ ነውና ያን ዋንጫ ከበላውኝ በኋላ እንግዲህ ሳውዝ ሱዳን ላይ ትልቅ ውድድር ነበረ ዋንጫ ያለው ነው በካፍና በፊፋ የሚታወቅ ውድድር ነው ማለት የፍሬንድሊ ጌም ሆኖ ያ ውጤቱ የሚመዘገብ ውጤት ነውና እሱንም እዛጄ 2-2 ቡድን ያሸንፎ ተመልሻለሁ ያው ተጫዋቾቼንም አሁንም የክለቡን ፕሬዝዳንት ሚስተር ማጉጉን ከልብ ማመስገን ፈልጋለሁ እንዲህ አይነት እድሎች ለሴቶች ፎከስ አድርጎ መስጠት በነገራችን ላይ ዩጋንዳ ብሔራዊ ቡድን ለነገር የምፈልገው ነገር መስጉን እንደው እንደ ትምርትም ቢወሰድ ከአፍሪካ ዋንጫ ወጥተዋል አይደል የወዳጅነት ጨዋታ ይቀጥላል እኔ ሲሄድ ከአልጄሪያ ተጫወቱ ውድድር ቆሞ ፍሬንድሊ ነው የሚጫወቱት ከሞሮኮ ተጫወቱ ከቶጎ ተጫወቱ የሚጫወቱት ነው ነገር በትክክል ይሄ ደግሞ እኛ ሀገር ላይ ስትመጣ የወዳጅነት ጨዋታዎችን አታገኝም ቡድንን ደግሞ በዚህ ካላወቀው በቃ ከባድ ነው በቃ እና ፎከስ መደረግ አለበት ብያምናለሁ እነሱ ፎከሲንጋቸው ብሔራዊ ቡድን ላይ ትልቅ ፎከሲንግ አለ ተቋማቸው ክለብስ ላይ ልጆቹ ላይ በደንብ ፎከስ አድርገው ነው የሚሰሩት ይሄ ነገር ነው አሁን አይቼ ልምድ ወስጄ ነገ እንደዚህ ቢሆን ብለ ሀገር ላይ የምታስባቸው ብዙ ነገሮች በትክክል የክለብም ውጤት ነው መጨረሻ ላይ ናሽናል ቲም ከፍ የሚያደርገው ክለብ ላይ ትኩረት ከሰጠ ናሽናል ቲም ከፍ ይላል አሁን ደግሞ በቅርቡ የሴካፋ ውድድር አለ አገራችን በመወከል እንግዲህ ኢትዮጵያ ንግድ ባንክ የሚሳተፋል አንተ ደግሞ በኡጋንዳ ካምፓላ ኩዊንስን ይተሳተፋል በሊጉም እንግዲህ በነበረው ቆይታ በ49 ነጥብ ነው ሻምፒዮን ሆነ የቻላችሁት ሁለተኛ ሆነ የጨረሰው ደግሞ ኳምፔ ሙስሊም እንግዲህ በኡጋንዳ ሊግ በጣም ትልቅ ቡድንና ተደጋጋሚ ጊዜም ሻምፒዮን ሆነ የቻለ ቡድን ነው ለሴካፋው ምን አይነት ዝግጅቶች ታደርጋላችሁ እንግዲህ ሴካፋው ላይ ፎከስ አድርገን እንሰራለን ብያምናለሁ ብዙ ቲሞች ካለኝ መረጃ ከኛ ጋር ኦፖነንት ሆነው የሚቀርቡት የውጪ ተጫዋቾችን እስከማስፈረም በዛ በአገር ላይ ታንዛኒያ የኬንያ ቡሩንዲ ሲመጡ በጣም ጠንካራ ቡድን ነው ሰርተው ይመጡት በውሰት ለምሳሌ ልጅን አመጣው ለዛ ውድድር ብቻ በውሰት ወስደው ተጫውተው የሚመለስበት ኦፖርቹኒቲዎች አሉና እሱ ነገር ለማድረግ እንግዲህ እየጣርኩኝ ነው ሴካፋው ልምድ ይጠይቃል ካየሁት ውድድር ከዚህ በፊት ለሴካፋው ነው አዲስ ነኝ አሁን በክለብ ደረጃ በብሔራዊ ቡድን አቋለው ሴካፋው ዋናውንም ብሔራዊ ቡድን ሴካፋ አሰልጥኛለሁ 20ኑንም አሰልጥኛለሁ ስለዚህ የክለቦቹን እንዴት ይመጣሉ የሚለው ነገር አላቀም ግን ያው መረጃዎች አንዳንድ ነገሮች ምን ልስራ የሚለው ነገር ቅድም ዳልኩ ሙያ ላይ ፎከስ አድርጌ ስለምሰራ ወደዛው ስገባለሁ ብያምናለሁ እንግዲህ ያው ኢትዮጵያ ያሰልጣኝ ነኝ እዛ ጋር ታንዛኒያ ላይ በሚደረገው የሴካፋ ውድድር ላይ ፍሬው ራሱን ብቻ ወክሎ አይቀርብም የኢትዮጵያም ስም እኔ ሁሉ ቀን አሁን እዛ ኡጋንዳ ኢትዮጵያዊ ፍሬው ኃይለ ገብርኤል እንጂ የሚባለው ፍሬው ኃይለ ገብርኤል አይባልም ይሄ ነገር በጣም ነው የሚያኮራኝ ሀገሬ ስም ቀድሞ በመጠራቱ በጣም ደስ ይለኛል ነገም ደግሞ ከኔ ተሻሉ ባለሙያዎች እዚህ ጋርም አሉ ነገ ወጣቶችም አሉ መጥተው ደግሞ እንደዚህ ወደ ሌላ ሀገር ላይ ቢወጡ ለሌላውም ሰው ቦታ እድል መልቀቅ ነው ይወጡ ቢያሰለጥኑ በጣም ጥሩ ነው ደግሞ ማድረግ ይችላሉ እግር ኳስ ፎከስ ማድረግ ብቻ ነው በሜዳ ላይና ከሜዳ ላይ ውጪ በቲዮሪም በደንብ ራስን አንጾ መቅረብ ነው የመያዝና ያለ መያዝ ነው በቃ ሲሪየሲቲን ስለሚጠይቅ ነውና ሴካፋ ላይ እንግዲህ ከእግዚአብሔር ጋር መልካም ነገር ለመስራት ዝግጁ ነኝ ብያምናለሁ ያንተ ውጤታማነት እንግዲህ ለኢትዮጵያ እግር ኳስ አሰልጣኞችም ትልቅ ብርታት ይሆናል ብያስባለሁ በተለይም በሴቶች እግር ኳስ ላይ የሚሰሩ አሰልጣኞችም በር ከፍታል ምክንያቱም ሰላም ዘራ ወደ ላይቤሪያ ሄዳለች አሁን አንተ በኡጋንዳ ካምፓላ ኩዊንስ ውጤት እያስመዘገብክ ነው ሰላም በዛው ከዚህ በፊት በኢትዮጵያ እግር ኳስ ውስጥ እንግዲህ በየመን እነስዩም ከበደና አብርሃም መብራቱ የሰሩ ስራ አለ ወደ ሸንድ ሄዶ ውበቱ አባተ ያደረገው ነገር አለ አሁን አዲስ ወርቁ በአልሃሊ ደግሞ እየተመለከተነውና ወጣት አሰልጣኝ እንደዚህ አይነት አሰልጣኞች ለሌሎቹ መተማመን ይከፍታሉ ብያስባለውና አሁንም አንተ ኢትዮጵያን አሰልጣኞች ወጥተው እንዲሰሩ ድፍረቱንም አቅሙንም አለን የሚለው ምልክት ሆናለ ብያስባለውና በዚህ ሂደት ላይ ግን ምናልባት የዚህ የሴካፋን የውድድር የማሰልጠን ሂደት እንግዲህ ትንሽ ዝቅ የማድረግ የነበሩ አስተያየቶች ሰምቻለሁና እኔ በዛ ትንሽ ፊል አድርጌያለሁ ምክንያቱም የኛ ሀገር እግር ኳስ የቱ ጋር ነው ካልክ እያየ ነው ምን ምትክደው አይደለም ሴካፋ ላይ ምን ማምጣት እንደተሳነን እንኳን ያየን ነው እንኳንስ ትልቁ ውድድር ላይና ሴካፋ ላይ ለመጣው ውጤት ግን ይሄ ነው የሚባል ነገር አይደለም ብዙ ተብሎ ኮምፔር የተደረገበት አስተያየት አለበትና እውነት ቀላል ነው እንደሚባለው ሴካፋ ላይ ዋንጫ ማንሳት ላንተ ቀላል ነበር ወይ ደግሞ ወደ አፍሪካ ሀገር አቅንተ ወደዚህ ወደ ምስራቅ አፍሪካ ሀገር አቅንተ ዋንጫ ማንሳት ቀላል ነበር ኦኬ ይሄን ወርድ ሰምቻለሁ አንዳንድ ሰዎች ያው ካለ መብሰል
ካለማስተዋል የሚናገሩት ንግግር ነው ብዬ ነው ማምነው። ያው ነገ አሁን እግር ኳሱ ከገባቸው ይሄን ነገር ይጠቀማሉ ብዬ አላስብም። ግን ምንድነው ሴካፋ በጣም ቀላል ውድድር ቢሆን ኖሮ አገሪቱን ወክሎ የሄዱ በክለብ ዋንጫ ስንት ዓመት ሴካፋ ከጀመረ ክለቦች ኦልሞስት 4 ዓመት 5 ዓመት ምን አመተናል የሚለው ነገር ቢታይ ጥሩ ነው። አንዱ እሱ ነው። ሁለተኛ ነገር እነኛ ሰዎች የኢትዮጵያ ሴት ብሔራዊ ቡድን በሴካፋም በአፍሪካ ዋንጫም ከተወዳደርን ብዙ ጊዜዎችን እየተወዳደርን ነው። የአፍሪካ ዋንጫ ያለፍነው በነ አብርሃም ቆይቷል ረጅም ጊዜ ነው። እነኛ ሰዎች ድሩን አግኝተውታል። ብዙ ዓመት ብሔራዊ ቡድን ውስጥ አሁን የሚናገሩት ሰዎች ወይ ጥሩ ነው መጥፎ ነው የሚሉ ሰዎች ማለት ነው። ሴካፋም ሄደዋል። ብዙ አሰልጣኞች ተቀያይረዋል። ምን አመተናል ነው የእግር ኳስ ደረጃችንን አንዱ ሊገልጽ የሚችለው ነገር ምንድነው? በመታመጣው ውጤት ነው ሰው የሚለካው። በቃ የሜዳ ላይ ስራ ነው። በተከኝ አሁን ባለሙያዎች ለባለሙያዎች ሲደጋገፉ የሚበረታበት ነገር ነው። ያ ግን ምንድነው ሁሉ ቀን እኔ አንድ ማምነው ነገር አለ። ስትኖር ባለሙያ ስትሆን ተልኮ አስፈጻሚ መሆን የለብም። በቃ የራስህ መስመርን ይዘህ ሙያን አክብረህ መስራት። ሙያን ባከበርክ ቁጥር ሌሎችን ባለሙያዎች ታከብራለህ ማለት ነው። አለበለዚያ ግን ሁሉ ቀን ሌጀንድ ነኝ መሪ ነኝ የሚል ነገር አያስፈልግም። ከስር የሚመጣ ባጭ ከኛ በተሻለ ስራ መስራት ይችላል። ማመን አለብህ። ማመናለሁ በዚህ ትላንት አሁን ነጋርዲዮላ ከሆነ ከነጋርዲዮላን የሚያስረሳ ሰው ይመጣል። እነ ሞሪኖን አስረሱን አይደለም በትክክል ይተካካሉ። ይሄን አለማመን ነው አለመቀበል ነው። እግር ኳስ ላይ የጉልበተኝነት ስሜት የማንነት ስሜት ይዘህ የምትሄድ ከሆነ ደግሞ በፍጹም አይሆን ነገር ነው። አይሆንም። መልሶ ራስን ነው የሚጥልህ። በዚህ አምናለሁና ያ ነው ሴካፋ ብዙ ጊዜ ሄደናል። በሴቶች ያመጣ ነው ሴካፋ ራሴንም ከፍ ለማድረግ አይደለም። እኔ ላሰለጠንኳቸው ተጫዋቾች ክሬዲት አለኝ። አንደር 20 ላይ በጣም ነው ማከብራቸው። በነገራችን ላይ ላሰልጣኝና ለሀገር ምን ማገልገል እንዳለባቸው የሚያውቁ ሴቶች ስላሰለጠንኩ በእነሱ ኩራት ይሰማኛል። አንደር 20 ባሰለጠንኳቸው ልጆች ያን ዋንጫ አመጥቷል። ትላንትና ያልሰራው ያኛው ባች ያልሰራው ነገር በሴት ምን አይነት ዋንጫ መጣ ከተባለ አንደር 20 ያመጣ ነው ዋንጫ ነው። ሌላ ምንም ልንጠራ አንችልም። ይሄን በመኩራራት ነው የምናገረው። ያ ማለት ግን እኔ ትልቅ ስራ ሰራው ለማለት አይደለም። ክሬዲታቸው ሊረሳ ይገባም ነው። ብዙ አመት ሄዳል ምንም አላመጣንም አይደል? እኛ አሁን መግጠም ያለብን መጀመሪያ ይሄ እዚህ ጋር ሄደን እዛ ጋር ሄደን መንደር ሆነ እንትን ሆነ ከራሳችን ውጤት ጋር መጋጠም የራሳችንን ስራስ በትክክል እየሰራን ነው ወይ ነው? ከኔ ምን ይጠበቃሉ? መጥቻለሁ ቁጥር ነው የሚሆነው። 20 አመት አሰለጠንኩ። እኔ 20 አመት አሰልጥኜ 2-3 አመት ያሰለጠነው ለኢትዮጵያ እግር ኳስ ሐሳብ ይዞ ከመጣ እኔ ቦታው ልለቅ ይገባል። በዚህ አምናለሁ። በዚህ ነው ማምነው። አለበለዚያ ግን ስታክ አድርጋ ይሄ በቃ ቅድም ብያለሁ ኢትዮጵያ ሁላችንም ነች። ኢትዮጵያን የባለቤትነት ብቻዬን ይሰማኛል የእንትን እኔ ምን ተቆና የሚያስኬር ነው ብያለሁ አምንምና ያው ካለ መብሰል ብዙ ጊዜ የሚሰነዘሩ ቃላቶች አሉ። ያ ደግሞ ቅድም ብያለሁ እኔ ብዙ ቻሌንጅ አሳልፌ የመጣው ልጅ ነኝ። ሌላውም ሰው ተቀባይነት የለውም። የኖርድ በነገራችን የኢትዮጵያ ሕዝብ የነቃ ነው። እግር ኳሱ ላይ ያለው ሰው ተመልካቹም ባለሙያውም የነቃ ነው። ማመን እንደሆነ ጠንቅቆ ሁሉ ነገር ያውቃል። በዛ ኮንፊደንስ አለኝ። ወደ መጨረሻው ጥያቄ ልግባና ምናልባትም የምታመሰግናቸው አካላት ካሉ በዛ ላይ ደግሞ ፍሬው በቀጣይ እስከ ካምፓላ ኩዊንስ ጋር ይቀጥላል ወይስ አንዳንድ የሚሰሙ ወሬዎች አሉና ወዴት ሊያመራ ይችላል የሚሉ ነገሮች አሉ። ያው ውል እንዳለ እናውቃለን። የ2 አመት ውል እንደፈረምክም እኛም በዜናችን የሰራ ነው ሀሳብ ስለነበር የተለወጠ ነገር ከሌለ ቀጣይ ከሴካፋው ከዚህ ከክለቦች ውድድር ጋር ከክለቡ ጋር ቆይታ ታደርጋለህ ብዬ አስባለሁና በቅርቡ ሄዳለሁ ወደዛም ስላልከን ምንድነው የወደፊት እቅድህና ማመስገን የምትፈልጋቸው አካላት ካሉ እድሉን ልስጥ። እሺ እንግዲህ በድጋሚ በጣም አመሰግናለሁ። የወደፊት እቅዴ እንግዲህ እኔ ባለሙያ ነኝ። ለተቀጠርኩበት ቡድን ታማኝ ሆኜ መስራት ፈልጋለሁ። የካምፓላ ኩዊንስ አሰልጣኝ ነኝ። ውል አለኝ። የውል ዘመኔ አላበቃም። 1 አመት ይቀራል። ከፊት ለፊት የሴካፋ ውድድር አለኝ። ስለዚህ የካምፓላ ኩዊንስ አሰልጣኝ ነኝ። በዚህ ቢወሰድ የተሻለ ነው። ሌላው ማመስገን የምፈልገው ነገር ቢኖር ምንድነው በካምፓላ ኩዊንስ ውስጥ ይሄን እድል እንዳገኝ ካደረጉኝ ሰዎች መሃል አንድ ኢትዮጵያዊ የጎፈሬ ባለቤት ሳሚን በጣም ማመስገን ፈልጋለሁ። በጣም ሃምብል የሆነ ሰው ነው። በጣም በቃ ለኔ ኮሙኒኬት አድርጎ ከትላንት ወዲያ ከሰራውበት ቦታ አኳያ ሰዎች የመራራቅ ነገሮች ነበሩ። ያው አንዳንዴ መኖር ስትችልና ሳትችል ኮንፊደንስ ስታጣ ምናምን የሚያሳዩት ነገር አለ። ቦታው ላይ ስትሆንና ሳትሆን ሰዎች አቀራረባቸው ልክ አይደለም። እሱ ግን ለኔ ሰጥቶኝ ክሬዲት ብዙ ነገር ከነሱ ጋር ወደዛ ቦታ ስለሄዳውን ማመስገን ፈልጋለሁ በዚህ አጋጣሚ። ሁለተኛ ማመስገን የምፈልገው እንግዲህ በዛ ውድድር ላይ ያለው የኔን ስራ ሪኮግኒሽን ስትሰጡኝ ለነበራችሁ ጋዜጠኞች ፍሬውን እንደግል አይደለም አገር ነኝ እኔ እዛ ኢትዮጵያዊ ነኝ።
እንደ ሀገር ፍሬው እንዲሰራ ያላችሁ እዚህ አድቨርታይዚንግ ላደረጋችሁ የጆርናሊስት ባለሙያዎች እንዳለ ማመስገን ፈልጋለሁ። ሪኮግኒሽን ላልሰጡትም ማመስገን ፈልጋለሁ። በቃ እኔን አይደለም መታሰብ ያለበት ግን እኔ ባንዲራ ወክዬ ነው እዛ ጋር ሄድኩት። ሶጣም ዋንጫ ሶስር ባንዲራ ይዤ ነው የወጣሁት። ተመልክተናል በምስሉ። ያ የግል ነገሬን ይዤ አልወጣሁም። ባንዲራ ሀገር ነች። ሀገራችን የእኩል ልጅ አንድ ሰው ሄዶ ሲሰራ እኔ አንተን ልጠላ እችላለሁ። ሀገር ላይ ለሀገር የሆነ ነገር ካረግ በዛ ነገር እቀበላለሁ፣ በዚያ አምናለሁና እነሱንም ማመስገን ፈልጋለሁ ልልብዬ ነው። ሁሉ ቀን ፖዚቲቭ የሰራን ሰው አታመስግን፣ ኔጌቲቭንም ሰው ማመስገኑ ጥሩ ነው ብዬ አስባለሁ። በቆይታም ኢትዮጵያንና ኤርትራኖች እንግዲህ በዛ ይገኛሉ፣ ድጋፍ ያደርጉን እንደነበረ ሁለቱም ነው የሚደግፉኝ። በነገራችን ላይ ኤርትራኖችም ሜዳ ይመጣሉ፣ ኢትዮጵያኖችም ሜዳ ይመጣሉ። የእውነት ለመናገር እነሱም ለውጤት ከጀርባ ነበሩ። ያ በጣም ይጮህ በቃ በየጌሙ እዛ ከተማ ላይ ከተካሄደ ይመጡ ነበር፣ ይደግፉኝ ነበር፣ ደውለውልኝ ይመጣሉ ምናምን። ጓንዳ ላይ ያሉትንም ደጋፊዎች ማመስገን ፈልጋለሁ። ሌላው ቅድም ያልኩ በኔ ህይወት ውስጥ ኮርስ ሲሰጡኝ ላለፉት ሰዎች እንዳለ ለሰጡኝ ማመስገን ፈልጋለሁ። ስማቸውን ብጠራ ብዙ ነው። ቅድም እንዳልኩ በኢትዮጵያ ፉትቦል ፌዴሬሽን ውስጥ ስሰራ በነበርኩበት የቆይታ ጊዜ መልካሙንም ላደረጉልኝ መጥፎውንም ላደረጉልኝ ሰዎች ማመስገን ፈልጋለሁ እነሱ ነው። በተቀረ ቤተሰቦቼ ሁሉ ቀን ከጎኔ ናቸው። ቤተሰቦቼ በጣም በምሰራው ሙያ ላይ በላይፌ ላይ እነሱ ብዙ ነገር ሰፖርት ስለሚያደርጉኝ ቤተሰቤንም ስፔሻሊ እናቴን በጣም ማመስገን ፈልጋለሁ። ከዛ በተቀረ እንግዲህ የኢትዮጵያን ህዝብ በእውነት ለመናገር በኢትዮጵያ ብሔራዊ ቡድን ቆይታዬ ውስጥ ኡጋንዳም ከሄድኩኝ በኋላ የሚሰጡኝ ብዙ ድጋፍ አለ። በጣም ማለት ነው። የኢትዮጵያ ህዝብ የሚፈርድህ በሰራው ነው። ባልሰራው ነገር ላይ ከፍ ማድረግ አይፈልግም። ባየው በሰማው ባረጋገጠው ነገር ላይ ስለሆነ ሁሉ ቀን መልካም ነገር አገሬ ላይም ስለሰራው እዛ ሞትቼ ጥሩ ነገር ስለሰራውኝ የኢትዮጵያ ህዝብ ስለደገፈኝ አሁንም የኢትዮጵያን ህዝብ ማመስገን ፈልጋለሁ። በጣም እናመሰግናለን። ምናልባትም በቅርቡ በመታደርገው የሴካፋ ውድድር ላይም እንግዲህ ጥሩ ውጤት አስመዝግበ ዳግም ደግሞ ልንገናኝ የምንችልበት አጋጣሚ ይኖራል ብዬ አስባለሁ። ጊዜን መስዋዕት አድርገ የነበረን ጊዜም አጣበነውና ወደኛም ወደ ስቱዲዮአችን ጥሪያችን አክብረ የተገኘው ከልብ አመሰግናለሁ። መልካም የውድድር ጊዜ ይሁንልህ። እኔም ከልብ አመሰግናለሁ። እግዚአብሔር ያክብርልን። ከአሰልጣኝ ፍሬው ገብርኤል ጋር የነበረን ቆይታ ይመስል ነበር። ተመልሰን ደግሞ ከፕሮፌሰር ዛኪር ጋር የተለያዩ ሀሳቦችን እያነሳን ቆይታ እናደርጋለን። አብራችሁን ቆዩ።